تؤاخذني بما يقولون. اللهم لا سهل إلا ما جعلته سهلا وأنت تجعل الحزن إذا شئت سهلا. اللهم صل وسلم على سيدنا محمد النبي الأمي وآله وبارك وسلم. أما بعد، السلام عليكم ورحمة الله وبركاته. يقول الله تعالى بعد أعوذ بالله من الشيطان الرجيم بسم الله الرحمن الرحيم. هو الله الذي لا إله إلا هو الملك القدوس السلام المؤمن المهيمن العزيز الجبار المتكبر سبحان الله عما يشركون. والله الخالق البارئ المصور له الأسماء الحسنى يسبح له ما في السماوات والأرض وهو العزيز الحكيم. صدق الله العظيم. وقال المصطفى الكريم صلى الله عليه وسلم لا يؤمن أحدكم حتى يكون هواه تبعا لما جئت به. بالله ملكان فقط في مشيئة الله. بس من تدق متجنانين الله لنا مسجنا يقبل. بعد سامن سنت الموتان مالتي يزور لهم صلاة بجمع على سجدنا الله لمنا مسجنا. በዚህ ሐለቀ ተሐሊምም ደግሞ ያስቀመጠልንም አላህን እናመሰግናለን። ለኢን ሸከርቱም ለአዚደነኩም ወለኢን ከፈርቱም ኢነ ዐዛቢ ለሸዲድ። ዛሬ ወንድሞች የምንመካከረው ነገር ቢኖር ስለ ቀንደኛው ጠላታችን ጉዳይ ነው። ስለማይተኛልን ጠላት ጉዳይ። ይሄ ነገር ዛሬ አይደለም፣ ጥንት ነው። እዚህ መሬት ላይ ይኖሩ የነበሩት ጅኒዎች ናቸው። መጀመሪያ ከላይ አገባቡን በደንብ አድርገህ ተከተል። ሰው የሚባል ነገር አልተፈጠረም። መሬት ላይ የሚኖሩት ጅኒዎች ናቸው። በሰማይ ላይ የሚኖሩት ደግሞ መላእክቶች ናቸው። ጅኒዎች አይነታቸው በጣም ብዙ ነው አይነታቸው። ልክ የኔና አንተ ብዛት እንዳለን እነሱም ብዛት አላቸው። በምድር ላይ እጅግ በጣም አድርገው ፈሳድን ሲያበዙ አላህ ሱብሓነሁ ወተዓላ ሁኔታቸውን ተመለከተና የመላእክት ጦር ልኮባቸው መላእክቶች በደንብ አድርገው ጨፈጨፏቸው። በዛ ጊዜ በጣም ሳሊህ የነበረ ከጅኒዎቹ መሃል ማለት ነው በጣም ሳሊህና ዓቢድ የነበረው ዛሬ ሸይጣን የምንለው ትክክለኛ ስሙ ደግሞ አዛዚር ነው። እሱ ብቻ ሳሊህ ስለነበረ እሱን ብቻ ፒክ አድርገው ወስደው ሰማይ ላይ ያስቀመጡት። ከመሰረቱ ነው ማወቅ አለብህ። ዝም ብለህ ብቻ ሸይጣን አትበል። ሰው ለራሱ አሁን ባህሪው የሸይጣን ነው። እሱን ማማት ስለማይችል ከየት እንደመጣ መጀመሪያ ማወቅ ያስፈልጋል ማለት ነው። ከዛ እዛ ላይ ቁጭ ብሎ ብዙ አመት ኢባዳ አደረገ። ሐቂቃ ነው። ካን አብዱራህማን በጣም ካን አብዱላህ የአላህ ባሪያ ነበር። ወደ 250 ሺህ አመት አካባቢ ላይ ስጁድ ለአላህ ወርዷል። ዓሊም ነው። አንተ የምታጭበረብረው አይደለም። አንተ ልታታልለው የምትችለው አላ ጠሪቀቲ ረሱሉላህ ሰለላሁ ዐለይሂ ወሰለም የመጣህ እንደሆነ ብቻ። በፍጹም ተስፋ የማይቆርጥ ሊተኛ የማይችል የማይተኛልን አላህ በቁርአን ላይ 90 ጊዜ ጠቅሶታል። عدوي وعدوكم فاتخذوا عدوا
ከዛ በኋላ እዛ ቦታ ላይ አቢድ ሲሆን አላህ ውስጡን አየው በጣም አየው በጣም ነው ያየው ملعن الله جل جلاله ملائكة صلى على الرسول عبد الله وإذ قال ربك للملائكة إني جاعل في الأرض خليفة قالوا أتجعل فيها من يفسد فيها ويسفك الدماء ونحن نسبح بحمدك ونقدس لك قال إني أعلم ما لا تعلمون سوي يميبان نجر لفترة فلق يالهن من يمسلات جهال بلو ملائكة أما كرات الله من يادرق الله اليوم مريت لا يمولوت جنيوش دم أفاسسنا فساد بستقر سراس لليلاتشو ليلا دمو دم أفاسس وانجل ميسرا عجب لله ولقر لتفتر نوال قال إني أعلم ما لا تعلمون ملائكة وشو من دنو إني أعلن الله هذا اللموي يما يبلو يما يتطو وانجل ما يكاتشو أنا أبدا ما تاقوت النقريني أكار لهذا سبحان الله مفتر أسفل لقونا ما نفتر قديش عدم اللي فتر له ولا شيطان ملسان سلازي مفتر سلفلقا مجمرا جبريل ولا مريت لكنا هيدنا عفريزه اللينا جبريل عفروا اللي أفسوا سيل مريت واي اتق الله عليك اتق الله الله انفر عليك سايف سلات تملسو تملس هيدا ምንድነው አላህን ፈራረች ፈርቼ መጣሁ አለ ቀጥሎ ሰይድና ሚካኤል ነው የተላከው እሱም እንደዚሁ በሶስተኛ የተላከው መለከል መውት ነው በተለምዶ እኛ እስራኤል የምንለው አላህን ፈራረች አንቺ ራስሽ አላህን ፍሪ አለ የሚፈራ እንዳይመስል ማለት ነው አንድ ቀን ከሱቅ ውስጥ ይጠራል ምን ያለችህ ነው ይዘህ የመጣኸው አለው አላህ አላህን ፍራ አለችኝ አንቺ ራስሽ አላህን ፍሪ ብዬ ነው የመጣሁት ነው አላህን ፍራ ያለችህ ይዘህ እንደመጣኸው አንተ ራስህ ሩህ የምታወጣው ማን ተሰራ አደም ሸይጣን እየተመላለሰ ይመለከተዋል ሲያየው በመቀመጫው ገብቶ በአፉ ገብቶ በመቀመጫው ይወጣል ምን አለ ሸይጣን ይችል ታጠቃኝ የምትችል ጠላት አይደለችም ማለት ምክንያቱም የጅኒዎች የሰውነት ክፍተት ስለሌለው የኛ ሰውነት ክፍተት ስላለው ነው وخلقنا الجان من مارج من نار فبأي آلاء ربكما تكذبان صلى على رسول عندك انجن سيغبا አደም ክንዱ ስንት ነው ቁመቱ 30 ክንድ ነው አሁን አንተ ከሱ ጋር ስትታይ ማለት የትራሳይክል ወደ ነገር ምናምን በዚህ ቁመትሽ ደግሞ ትቆሪያለሽ ያ ሐፊዝ ያሰላ ሲገባ እዚህ ሲደርስ ልቡን አየ በጣም ሲያንጸባርቅበት ጊዜ ሸይጣን ደንግጦ ወጣና አደም ገላ ውስጥ ያየሁት ነገር ምንድነው አለ ያ ሸይጣን እሱ ነገር ቀልብ ይባላል ይሄ የኔ መቀመጫ ነው ሌላ ነገር እንዲቀመጥበት ፈቃደኛ አይደለሁም በዱንያ ላይ ሁለት ቤት አለኝ አንዱ መስጂድ ነው አንዱ የሙእሚኖች ቀልብ ነው አለ اللهم اجعلنا من المؤمنين ሌባ ቤት ከገባ በኋላ በር ብዘጋ ምን ያደርግልሃል ለመክፈት ሙስታሂድ ነህ ኢንሻአላህ ሌባ ቤት ከገባ በኋላ በር ዘጋል من الناس وطوا الله يرجعنا ليباو زاري موطات هاللبس إن شاء الله مستعد نهارنا إن شاء الله ساي جبان وبر مزداجي ليبا كجباب وهلا كذاب وهلا أيوة سبنا ملائكة وجه أيوة وإن قال ربك اسجدوا للملائكة اسجدوا لآدم سجدوا على جب ما جنبنا يسجدوا إسرافيل جبريل بزاق على يسجدوا ትናንት ወዲያ ገብርኤል ነበር አይደል ሊሰግዱለት ይሄዳል ጅብሪል ሰግዶበታል ሰውየው አሁን በተግባጭ ነው ልስገድብህ አልহামዱሊላህ በልስ ይሄን ያላረገህን አላህ እስቲ ያመስግን ይሄ የኔና አንተ ገላ መላእክቶች የሰገዱበት ገላ በአባዬ
الله ነው لا اله አንድ ነው يا اخي ይሄ ሰማንያ ቦታ የተከልከው አንድ ቀን መስጊድ እናደርገዋለን ኢንሻአላህ ሰለ على الرسول ከዛ በኋላ አላህ ስገዱ ሲል ሁሉም ሲሰግዱ ስጁድ ማለት አሁን እኔና አንተ ምን ወርደው ስጁድ አለ ይሄ እኔና አንተ ምን ወርደው ስጁድ ለአላህ ብቻ ነው አላህ ያለው መላእክቶች እንዲቆሙ እንደቆሙ ጅብሪል ገላ ላይ እንዲህ ማለት ነው አጅር የቀጥ ብሎ ቆመ ለምንድን ነው የማትሰግደው አለ لما لا تسجد ما خلقت بيدي በእጄ የሰራሁትን ነገር እንዴት አትሰግድበትም ጥያቄ ነው ቲቢተኛ አይደለ ሸይጣን ተመልከት هذا الذي كرمت علي ይሄንን ነው ከኔ የተሻለ ያደረከው አልኳል የሸይጣን ሰምለበስ ውስጠው ወይራ ንግግር ነው ይሄ የሰው ልጅ ማለት ውስጡ ይሸታል ይገማል ለዚህ ነው ወይ የሚሰግደው ነው አባባሉ አላህ ምን አለው አይዋ በሉጣ ከጀነት ከረህመቴ ውጣ ነው ወጣ ከመውጣቱ በፊት ያለውን እነግርሃለሁ ያ አላህ ለአው اللهم انظرني الى يوم يبعثون አንደኛ ላይሰንስ ያዝ ጌታ እስከ ቂያማ ቀን ድረስ አቆየኛል ምን ልታደርግ ላአህተኒከነ ዙርየተሁም ኢላ ቀሊል በጣም ትንሽ ካልሆነ በስተቀር ለአንተ የሚገዛል አታገኝም በጭራሽ ሁሉንም አሳስቼ ወደ ራሴ አደርገዋለሁ አለ በጣም ጥሩ ነው አላህ አንተን የተከተለህም በሙሉ ጀሃነምን እሞላለሁ አለ ግን እወቃለሁ ሸይጣን ወኢዘቲ ወጀላሊ በኃያልነቴና በትልቅነቴ ይሁንብኛል አይዮ እነሱ ደግሞ ሲያጠፉ እኔ ደግሞ አፍላቸዋለሁ አለ እኔ ደግሞ እነሱ ወስጄ ማስገባት የማይቀር ነገር ነው ይላል ከማጋር ነው እየተፎካከረ ያለው ሰባ እንዳትሳሳት የከተማ ሰው አይደለም አትሳሳት ከተፈጠረው ፍጡር ውስጥ በአላህን በመፍራት አንደኛ ሸይጣን ነው አሁን ያስቸገረን ሰው መሳይ ሸይጣን ነው አይፈራም ድርቅ ያለ ፈጣጣ ሐቅ ላይ ለመቆም የሚፈልግ ሐቅ ላይ ቆማለሁ ካክ ሐቅ ያንቀሃል በዚህ አይነት ከተዛዛቱ በኋላ የአንደኛው ላይሰንስ ምንድነው አልኩ አይዋ እስከ ቂያማ ቀን ድረስ አይሞትም ስንት አንቢያ ሞቷል ስንት ሰሃባ ስንት ወሊ ስንት መሻይኽ ሞቷል ስንት ሳሊህ ሞቷል እሱ አሁንም አለ አይሞትም ምክንያቱም የት እንደሚያዝ ያውቃል ሸይጣን የት እንደሚያዝ በጣም አድርጎ ያውቃል እንደዚህ አይነት ቦታዎች ላይ አይገባም ማንንም ቢሆን ሳይሞክር የሚቀር ነገር አይደለም ከዛ በኋላ ወጣ አንደኛ ላይሰንሱ ማነው ዱዓውን አላህ ተቀብሎታል ጌታ እስከ ቂያማ ቀን ድረስ አቆየኝ ነው እስከ ቂያማ ቀን ድረስ አለ አንድ ቆይቶ ደግሞ መጣና ያ ረቢ አለ እንዴት አድርጌ ነው የዚህን ሰውዬ ዘር ማጭበረብረው ቁርአን አትቀራም ያንተና አጤና ተበቴዳ ስትልትሞቱ ሰለ على الرسول ሱረተ الإسراء ላይ ግባና በሰፊው ይነግርሃል እንዴት አድርጌ ላጭበረብረው ይሄን እንደሰር የዚህን ሰውዬ ዘር واستفزز بصوتك من استطعت منه በሚያማልለው ድምጽህ አማላቸው አለ ስንት ዘፋኞች አሉ ስንት ዘፋኝ አለ በዓለም ላይ واستفزز بصوتك من استطعت منه ምድር ራፖሮች አሁን ይሄ በቴሌቪዥን የምታያቸው ነገሩ ዘፋኝም የሌለበት ዘመን ነው የሚንቀሳቀሱ አሻንጉሊቶች ብቻ ነው ያሉት واستفزز بصوتك من استطعت منه ايوه واجلب برجلك وخيلك وشاركهم في الاموال والاولاد ሚስቴ ልጆቼ ድርጅት ስራ ብቻ እንዲል እንጂ አይዋ ዚክር አላህ የሚባል አንሳለት وشاركهم في الاموال والاولاد ቤተሰብ ውስጥ ግባና ቋንቋቸውን አለያቸው ዛሬ አባትና ልጅ አይመስሉም
ይኸውና እኮ ልደታ ፍርድ ቤት አባትና ልጅ እኮ ፍርድ ቤት ቆመዋል። ሁለቱም ግን መስጊድ ሄደው ይሰግዳሉ። ወንድማማቾች ናቸው። አይዋ ወጣለ በገንዘብ ተጣልተው ይኸውና በሴት ተጣልተው 3 አመት 4 አመት የማይነጋገር ብቻ ነው። አንድ ቀን ለምን ሰገርክ ተባብሎ እኮ ተጣልተው አያውቁም። ወይ በሴት ወይ ደግሞ በዱንያ ሙሐመድ ረሱሉላህ እንተቁ ዱንያ ወንኒሳን ተፈራችሁ አይቀርአው ሴትና ዱንያ ፍሯል። حب الدنيا راس الخطيئه ይሁዳ ላይ ይሄም አሁን በአለም ላይ የሚሰራው ስርጭት በሴት ነው እኮ የሚሰራው። በሴቶች ነው የሚሰሩት። የምታያቸው ፊልሞች በሙሉ በሴቶች ነው የሚሰራው። አንተ ግን የነሱ ተከታይ ነህ። መጣላለህ ወደዚህ። ሁለተኛ ላይሰንስ ምንድነው? አይዋ ሁለተኛ ላይሰንስ ምንድነው? አንደኛው እስከ ቂያማ ቀን ድረስ አለ። ሁለተኛው ማጭበርበሪያው መንገድ ተሰጥቶታል። አላህ ነው። አይዋ የሸይጣን ዱዓ ይሰማል። አንተ ግን ዱዓዬን አልሰማህም የምትል እስቲ ግባ። እንዲያውም የዛሬ 2 አመት አንድ ልጅ መጣና እኔም እንደው ጃሂሎ ብዬ ገምቼው ነበር ኡስታዝ አለኝ። ያው አንድ ዜና ልነግሮት ነው የመጣሁት አለኝ። ምንድነው አልኩት። እኔ ጃሂሎ ብዬ ገምቼው ነው ልጁ ለካስ ከኔ ብልጡ ቁጭ ብሏል። ሸይጣን እኮ ሄዶ አላህ ጋር ዱዓ አደረገ አለኝ። ምን ብሎ ያ ረቢ ሰዎች በሙሉ የኔን ስራ እየሰሩ ነው ለስራ አጣሁኝ እና እንዴት ነው ተቀብሎት መጥቷል ተጠንቀቁ ኡስታዝ አለኝ። እዚህ ስንቀመጥ ይላል መስላደን አይደል? አላህ በሂዳያ መስመር አላህ ይምራል። አይዋ ከዛስ በኋላ ሸይጣን አንዲትም ነገር የማድረግ መብት እንደሌለ አላህ ነግሮታል። እስቲ ከላይ ወደ ታች እንምጣና እንነጋገር። ከማን ጀምርልሃለሁ? ከነብዩላህ ሙሳ ጀምርልሃለሁ። ምንድነው አንተ ትላልቆቹን ፈትኗል እኮ አላህ Subhanahu Wa Ta'ala ገብቷል። የሸይጣንን ፈተና ያልቀመሰ ሰው እንዴት ተብሎ ሙእሚን ሊባል ይችላል? ከሙሳ ጋራ በጣም ሙሳ በዛ ዘመን ስንት አመት ነው አስበው እስቲ። ገብቷቸዋል ነገሩ። ዓለም ሰላም የምትሆነው ሸይጣን ከአላህ ጋር የታረቀ እንደሆነ ብቻ ነው አሉ እሳቸው። አሁን ደግሞ ትንሽ እንደው ፖለቲካ ነገር ተምራ የመጣች ደግሞ ዓለም ሰላም የሚሆነው የጦር መሳሪያ ቅነሳ ሲመጣ ነው ይለኛል። ሙሳ የገባው ይሄ ሰው ያልገባውም ሰለላሁ ዐለይሂ ወሰለም። ስለዚህ ምን ያደረጉ ሙሳ አላህን ከሸይጣን ጋር ለማስታረቅ አላህ ጋር ሄዱ። ምን አላቸው አላህ? ያ ሙሳ ለአንተ ክብር ስል አዳምጥ፣ ለአንተ ክብር ስል አይዋ ሸይጣን እንታረቀዋለሁ አለ። ሄድና ንገረው አይዋ አደም ቀብር ላይ እንዲሰግድ ንገርልኛል። ቀብር ላይ መስገድ ደግሞ ኦፍሳይት ነው። ቀብር ላይ ይሰገዳል። አቋም ቀብር ላይ ሲገዱ የሚሉ ሰዎች መጡ እኮ ደግሞ ያለው ራሱ ያለው ረፍት ላይ ነው። ምን ያለው ሰው ያሰማም ያ የትኛው ይተሰማል ብለኝ ሰለላሁ ዐለይሂ ወሰለም። በኋላ መጡና ነብዩላህ ሙሳ ደስ ብሏቸው መልስ ያገኙ መስሎ ለሸይጣን ነገሩት ይሄን ነገር። ያ ሙሳ አላቸው እኔን እንኳን ከአላህ ጋር ለማስታረቅ በመፈለግ አመሰግናለሁ። የዚህ አይነት ጨዋታ እንኳን ታቆማለህ። አይሆንም ይሄ እንኳን የሚሆን ነገር ቀብር ላይ መስገድ ምን እንደሆነ ያውቃል። ምን አላቸው? ያ ሙሳ እኔን ከአላህ ጋር ለማስታረቅ በመፈለግ አመሰግናለሁ። የምሰጥህ ምክር አለኝ። አይዋ ተቀበለኝ አላቸው። ያ ሙሳ አንደኛ ላ ተግዚብ አትቆጣ አላቸው። ቁጣ ያለበት ቦታ ያለሁት እኔ ነኝ አለ። ክብሪቱን ላጣረግ እንዳዳር ቆማለሁ። ሰውዛ አይዋ ሲጣለዝ ይኖራል አለ። አትቆጣ ላ ተግዚብ። ሁለተኛ ያ ሙሳ መንገድ ላይ ስትሄድ ለአንተ እየነገርኩ ነው። በእግርህም ስትሄድ ወደ ስራም ስትሄድ ከስራም ስትመለስ አይዋ ብቻህን አትሂድ፣ ምን ዚክር እያደረግህ ሂድ አለችው። ሰው ደግሞ ዝንጥ ያለ ልብስ ለብሶ ብቻውን እያወራ ይሄድ ነው። አረባ ከዚክር አድርግ። ከፊት ወስዋስ በኋላ خناس አስገብቶልሃል ማለት ነው። አላህ ለጂ ያውጣ። ዚክር አድርግ ስትሄድ ስትመለስም ዚክር አድርግ። لا تنسى ذكر الله ذكرنا አትርሳው። ስትሄድ ብቻህን አትሂድ፣ ዚክር እያረክ ሂድ። ሶስተኛ ነው አይዋ ከማታውቃት ሴት ጋር ቆመህ እንዳትነጋገራል።
ነግሬሃለሁ አሳስተህና ሌላ ስራ ውስጥ እንዳላስገባ ይችን ምክር ሰጣለሁ ከሙሳ ጋር ያለው ጨረሰ قاتلو ما قامتا ايوه نبي الله يحيى عليه الصلاه والسلام صلى على الرسول عبد الله شيء نبي الله يحيى طيقوا شيطان من قالت የሰው ልጅ እንዴት ነው የምታየው አሉት በሶስት ነው ማያ አንደኛው እንዳንተ አይነት ጠንካራ ነው አንደርስበትም ማለት ሁለተኛው የራሳችን ነው አለ ኸምሩንም ዚናውንም አይዋ የከለ እንደፈለግ ነው አንዳንድ ቀን ደግሞ ለቀቅ እናደርገው እና እናሰግደዋለን አለ የውሸት ሰላት ገጭ አድርጎ ይመጣልኛል ረመዳን ሲመጣ ሙስሊም አረጋዋለሁ አለ ተስቲዲዮም ተቀብዬ ቤቴ ነው መከተው ሰለ على الرسول عبد አንተ ነው እኔን መስሎህ አይዋ ይሄኛው የኛ አቃ ነው እንደፈለግን ነው የምናረጋው አለ ሶስተኛው ግን ለኛ ይቸግረናል እንዴት ገበያ ሄዶ ሰርቆ ይመጣል መስጊድ ገብቶ ያ ረቢ አፍበልኝ ደግሞ ስርቆት ፈቃድ ያለው አላልኩም እኔ አንተ ቋጣፍሩ እንዴ አንጋደገ ይሰማህ እንደሆነ በኋላ ችግር ነው አይዋ ወይ ደግሞ ሄዶ ያጠፋ ይመጣል አላህ ደግሞ አፍ የሚለው በዚህ አይነት የሚሸውድን በጣም ብዙ አለ ተመልከት ከዛስ በኋላ መጣልሃለሁ ማጋ መጣ ሙሐመድ ረሱሉላህ ሰለላሁ ዐለይሂ ወሰለም ሳቸው ከመስጊድ ይወጡ በነጭ ፈረስ ላይ ሆኖ መጣላቸውና አዩት ያ መልዑን አንተ መርገምት ምን ልሰራ መጣ አንተ ለምትጠይቀኝ ጥያቄ መልስ ልሰጥ አላህ ልኮኛል አላቸው አላህ ሀጃህን ማውጣት ከፈለገ በሸይጣንም ያወጣል መላእክት ብቻ ተጠብቂ ማለት ነው አንተ መልዑን ያ መርገምት ከኔ ኡመት ውስጥ አይዋ ያንተ ወዳጆች እነማን ናቸው 15 ወዳጅና 15 ጠላት ነው የጠቀሰው በጥቂቱ ነው ይሰጣል አንደኛ ፍርደ ገምድል ዳኛ ሁለተኛ የሀብታም ኩራተኛ ሶስተኛ አጭበርባሪ ነጋዴ ከሃዲ ነጋዴ አራተኛ ሰካራም ስለ ስካራ አንድ ነገር አነሳለሁ በዱንያ ላይ አንድ ብርጭቆ ኸምር የጠጣ ሰው استغفار ተውበት ካላደረገ በአኺራ አንድ በርሜል መግሊ ጠብቋል ታውቃለህ ይሄን ታውቃለህ ወይ መጀመሪያ አንድ ብርጭቆ ኸምር የጠጣ استغفار ተውበት ካላደረገ በአኺራ ላይ ደግሞ አንድ በርሜል መግሊ ጠብቋል ኸምር ጠጥቶ ሰውየው ከሚስቱ ጋር የተገናኘ ከሆነ ልጁ ራሱ የሚረገዘው ሸይጣን ነው በኸምር ምክንያት 10 ሰዎች ናቸው የሚገቡት አይዋ ከዛስ በኋላ ላመጣልህ ነው ወዳጆች ብለው ጠቀሱ 15 ናቸው አይዋ ጠላቶች እስማን ናቸው ሲል የመጀመሪያ ጠላት ያ ሙሐመድ አንተ ነህ ላ ኢላሃ ኢላላህ እንዳንተ አይነት ጠላት የታልኛል አንተ ለሰውን ከጨለማ ወደ ብርሃን የምትመራብኝ አንተ ለከጀሃነም ወደ ጀነት የምትመራብኝ አንተ ነህ ከገቡበት ጭንቀት ውስጥ ወደ ፈረጀት የምትመራብኝ አንተ ነህ ካንተ በስተቀር ምን ጠላት አለኛለች ከ15ቱ ጠላቶች ደግሞ እንግዲህ እኛም ደግሞ የሸይጣን ጠላት ምን ሆነ አላህ ያው ከሱ ጋር እልክ መግባባት አለብን አሁንማ ስራ የለበትም እኮ ወንበር ላይ ቁጭ ብሎ እንግሊዞች ሲተሩት ምን ይላሉ ሰምተሃል ሁለት ሙናፊቆች የተገናኙ እንደሆነ አሉ የዛን ቀማታ ሸይጣን እራት ሊበላ ይሄዳል ጊዜ የሰሞኑን እራት እየበላ ነው ያ ሐፊዝ ያ ሰላም ሁለት ሙናፊቆች ሲገናኙ አይዋ ሸይጣን እራት ሊበላ ይሄዳል ስራ አይበዛበትም ማለት ነው ይኸውና ስንት ወሩን አሁን ራቱን እየበላ ነው እንዲያው መቃምም ሳይጀምር አይቀርም ሰለላሁ ዐለይሂ ረሱል አብደላ አይዋ ከ15ቱ ጠላቶች ደግሞ አይዋ 5ቱን ጠላቶች በጣም አርጌ ለይቼ ይዣቸዋለሁ በረምብ አርግ ላንተ ነው የምነግርህ ላንተ አንደኛ ጠላቴ እስኒንና ኸሚስ የሚጾም ሰው ነው አንደኛ ጠላት ከ15ቱ ሰለክሽን ናቸው አምስቶቹ በጣም የተለዩ ናቸው አንደኛ እስኒንና ኸሚስ የሚጾም ሰው
ለምን እስኒንና ኸሚስ አላህ Subhanahu Wa Ta'ala ሰባት ሰማይ ይከፍትና ባሪያዎችን በሙሉ አፍ ይያሉ ይላል አላህ Subhanahu Wa Ta'ala ረህመቴ ይውረድባቸው በተቋረፉ ሰዎች ላይ ሲቀር በተቋረፉ ሶስት ጊዜ ነው የሚለው በተቋረፉ ሰዎች ላይ ረህመቴ እንዳይወርድ ሁሉንም አፍ ይያሉ ይላል ሁለተኛ በጣም የሚያሳብለኝ ሰው አለ መፋቂያ ይዞ የሚሄድ ስጦቻችን ነው መፋቂያ ያለን ኡመቴን ይከብደዋል ብዬ እንጂ መፋቂያን ፈርድ አረግበታለሁ ሶስተኛ ሲሄድም ሲቀመጥም ዚክር የሚያደርግ ሰውዬ አዛን ያረገኝ ምንድነው አዛን የሚያረጋል እሱ ዚክር ሲያረግ እኔን እየገረፈኝ እየጋለበኝ ነው ዚክሩን ሲያቆም እኔ ደግሞ በተራዬ ጋልበዋል መሐላችን ሊገባ የሚፈልገው ሸይጣን የሚወጣ አላህ ያድርገው እኔና አንተ መብርታት አለብን ይሄን ጉዳይ ክፍተት መስጠት የለብንም ክፍተቱን የምንሰጥበት መንገዶች አሉ አንደኛው መንገድ ማለት ነው ዘረኝነት ነው ያ አዩሃ الناس إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل لتعارفوا إن أكرمكم عند الله أتقاكم እናንተ ውስጥ እናንተ ከወንድና ከሴት ነው የፈጠርኳችሁ ነኝ በጎሳና በነገዴ ላይ የከፋፈልኳችሁ የምታምሩ አበባዎች ናችሁ እናንተ አንድ ናችሁ ተጠንቀቁ አለ إن أكرمكم عند الله ከእናንተ ውስጥ ትልቅ ሰው أتقاكم እኔን የሚፈራ لا إله إلا الله محمد رسول الله ይህችን ነገር በጣም እንጠንቀቅ የሸይጣን ክፍተትና ዘረኛ ሰው በምን ይመሰላል ብለህ ስትለኝ አጭር መልስ እንመልስለታለን ክብሯን በመጠበቅ ሴትኛ አዳሪ ይመሰላል ብለን እናልፈዋለን ያንተ ዘር በወርቅ አልተሰራ በድንጋይ በብረት አልተሰራ ከአፈርነህ ወደ አፈርነህ መግቢያ መንገድ የሚፈልገው በዚህ ነው ነብዩላህ ሙሳ ጋር አለይሂ ሰላቱ ወሰላም አንድ ሰው መጣና ምን አለ ይቺ ነገርኛ ወስላለች ነው ምነግርህ እንደዚህ አይነት ነገር የሚነግርህን ሰውዬ አፍህን ያዝብንና ንገረው እኔ እኮ አባቴ እንደዚህ ናቸው አያቴ እንዲህ ናቸው ቅድመ አያቴ እንዲህ ናቸው ምናምን ይያሉ አንዱ ለነብዩላህ ሙሳ ስንት ቆጠረላቸው 9 ሰው ቆጠረላቸው አባቴ ሼክ ነው አያቴ ወልይ ነው ቅድመ አያቴ በሰማይ ይበራሉ አየር ኃይል ነው የሚሰሩት ሰለላሁ ዐለይሂ ወሰለም አብደላ 9 ቆጠረላቸው አላህ ጀለ ጀላሉሁ ምን አለ ያ ሙሳ ሰውየው የነገረ ሰዎች በሙሉ ጀሃነም ውስጥ ናቸው 10ኛው እሱ ነው አለ ላ ኢላሃ 10ኛው እሱ ነው ዘራት ተክተር አንድ የሚገባበት መንገድ ይሄ ነው አይዋ ተነቃቂ አድርግ ሸይጣን እንደሆነ አይጠየቅምና ሌላ መጣል እንደው ወደ ዋናው ነጥብ እየመጣሁ ዛሬ ሰው አውዝ ቢላህ ምን ሸይጣን ቢል በጣም ነው ምስል ድሮ ሸይጣን አዛን ሲሰማ ሰባክ እንዲርቃል አሉ አሁን 7 ሴንቲሜትር ጠጋ ምን አላህ አትፈራማ ከየት ፈራሃል አላህን ፍራ መጀመሪያ ሌላው ማመጣለህ አይዋ በአንድነታችን ውስጥ እንዳይገባ ጥንቃቄ አድርግ ሌላው ደግሞ ማመጣልህ ማለት ነው አይዋ عمر بن الخطاب السلام عليك يا أمير المؤمنين عمر بن الخطاب صاحب الجمعة رضي الله عنه رسول مسجد استقامته صلى الله عليه وسلم كوچ ሲመለከቱ የዘመኑን ቃልቼ ይመስላል ኢማመት አርጎ መስባ ኪታብ ይዟል ሸይጣን ሰይድና አሊ ተነሱጣና ውጭ የምታገኘው ሰው ይግደለው አሉት ሰይድና አሊ ዙልፊቃር የሚለውን ሰይፍ ይዘው ወጥቶ ሲያ አረ ሰውየው ሙስሊም ይመስላል አይደል አላህ ያስልመን ደረጃ ሰውየው ሙስሊም ይመስላል ና ቁጭ በላል ዑመር ውጣና ግደለው ዑመር ግን ቀጥታ እንዲሄዱ ሰይፉን ሲሰነዝሩበት እጃቸውን ያዛቸው ያ ዑመር አንተም ማውቀሃል እኔ ሸይጣን ነኝ አላህን ግን አትመነው 280,000 ዓመት ኢባዳ ሰርቻለሁ 250,000 ዓመት ሰግጄለታለሁ በአንዲት ትንሽ ስህተት ምክንያት ከጀነት ውስጥ አላህ አባሮኛል ብሎ ሲል ዑመርን የሚያክል ጀግና ሰይፋቸውን መሬት ጥለው ዱዓ አደረጉ ዱዓው ምንድነው የሚለው
ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب جيتي عندك جي بقت تنيا من قد كمر ولا باكي يا ربي أتقلبتنا يا لوت الله يقلبتنا عندي بقت تنيا مسمر عندي بقت تنيا مسمر إسلام 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 اهدنا الصراط المستقيم هو الإسلام عندي بمن قد كمر ولا لبرنا لدولار ستلن دات قلبتن آمين بل كزاس بوحالا كما قرامت الله الله محبا باللبت بوتا لاي تنكاكي أدرك شيطان نقرونا من على محبا ياللبت بوتا لاي يميوردو رحمة سلماك أيوة سلماك سووتون قبتشي هودنا جربا مادرك بيتشالا በትንሽ ነገርና በትልቅ ነገር ሰዎችን አይዋ እንዳይግባቡ ማድረግ ነው ስለዚህ ምን አለ ሸይጣን አይዋ ለዓነቱላህ አለይህ እኔ የምጠብቃችሁ በቀለበት መንገድ በአስፋልት ቀጥ ባለው በእስላም መንገድ ላይ ነው ኮረኮንቹማ የራሴ ነው በዛ መንገድማ ዳዕዋ ማታደርግም ከሆንክ ደግሞ አባል መሆንህም ማወቃለሁ የጨዋ ልጆች ናቸው ይላል ዳዕዋ ማያረጉት ዳዕዋ ማረግ ሲጀምር ባንተ ላይ ጠመንጃውን ይደቅናል ዳዕዋ ለመቀጠል ሙስታሂድ ኢንሻአላህ በሌላው ደግሞ የማመጣልህ ምንድነው ሸይጣን እንግዲህ አንደኛ ምን አልኩ እስከ ቂያማ ቀን ድረስ የመኖር ላይሰንስ አለው ሁለተኛ እንዴት አድርጎ እንደሚያጭበረብር ላይሰንስ አለው አይዋ መስሪያ ቤት የት ነው ብሎ ጠየቁት ሸይጣንን መስሪያ ቤትማ መስጊድ ነው ምን አልቤርጎ የሚገባ መስሎ ነው ቡና ቤት የሚገባ አይገባም እንደዚህ አይነት ቦታ አይገባ ቤት እንደሚያዝ ያውቃል መስሪያ ቤቴ መስጊድ ነው ጽፈት ቤቴ ደግሞ ሴቶች ናቸው አለ ሰውየው በኢማን የፈለገ ሰማይ ለምን አይደርስም አለ በሴትየዋ በኩል ጎራ ብዬ ጠይቀዋለሁ አለ ገባንዴ አንዳንድ ቀን ትመጣለህ አሰላሙ አለይኩም ብለህ ቤት ስትገባ ሴትየዋ አለይኩም ሰላም ከማለቷ በፊት ያው ልጅ ሰው ፈንክቶ ዛሬ አገሌ ነው ያልኩት በዚህ ላይ ማብራቱ ይኸውና ወጣሪው ምን እንደነካው አላውቅም ከልክ ከራማሽ ትገፍሽ እንዳታ ሰውየው ያን በባልምጣ በሴትየዋ እንመጣለን አይዋ ወንደላጤ ጆሮ እንዳይሰማ አንተ ደግሞ ደንቆሮ ነህ ባለ ትዳሮች እንደመልከት አንዳንድ ቀሚስቶቻችን አብረናቸው መተኛ ስንፈልግ ባክስ ወርበል ዛሬ ደክሞኛል አይመቸኝም ትላለች ጋሼ ነው ሰላም ባክስ ዛሬ ደክሞኝ አልገጠመንም እንዴ ጋሼ ነው ወንደላጤ አትስማ ካገባ በኋላ ስማ እንዲህ በል ሰላም ረሱል አብደል ወንደላጤዎቹን ጋር መጣ ሸይጣን ለምን ልክ ሊያገባ ሲፈልግ ሰርጉን ያመጣለታል ሚዜዎቹ ማናቸው ቤተሰቡ ይላል ወይ ኢኮኖሚካል ጉዳዩ እንዲህ ሲያስቀምጥለት ቆይ አሁን ሴቶች ለራሳቸው እንዲሁ ያስቦካሉ ምን ይላል ቤት ያ ረቢ ሳሊህ ይወልቷል አንተ ፍየል ሆነ በግ ትፈልጋለህ ሰለላሁ ዐለይሂ ወሰለም ሳሊህ የምትፈልግ ከሆነ ሳሊህ መሆን ብቻ ነው ፎርሙላው ይሄ ነው ሙስታሂድ አይደለ ይደረድርለታል ቆይ ረመዳን ይድረስ ከረመዳን በኋላ አይየቅድ ለማዕረፋ ይድረስ ከሐጅ በኋላ ቆይ አለበለዚያስ ላኪ መጨረሻ ላይ አንድ ተገጠር አንድ ሲተጠፈ ሸይጣን እንዳይጫወትብህ ቶሎ ብለህ ኒካህ አድርግ ኒካህ ካረክ በኋላ አንተ ከሸይጣን ጋር ተፋታህ ግን ወደላጣ አይደብርም ብቻ ነው ጊዜ ስትበል ምን አይነት ወራባ ነው ሰለላሁ ዐለይሂ ወሰለም የምታበላው ሰው ይኑር ይሄ በሙሉ አሁን ምነግር ሸይጣን ምንም ከሸክ እንዳታረግ ይሄ የምትከታተላቸው ፊልሞች በሙሉ ሸይጣን ነው እሺ የመጨረሻውን ላምጣልህ ፈልጉና እስቲ ዓሊሞች ጋር ተፍሲር ጠይቁ እኔም ማቆል ሀል ነግርሃለሁ ሱረት ኢብራሂም 23ኛ ነገ በአኺራ አላህ Subhanahu Wa Ta'ala ጀለ ጀላሉ ፍርድ ሰጥቶ የጀነቱ ጀነት በር ላይ ቆሟል የጀሃነሙ ጀሃነም በር ላይ ቆሟል በሩ አልተከፈተም
እኛ ደግሞ በስተቀኝ ጀነት በር ላይ ምንቆም ሰዎች አላህ ያርሐም እዛ ቦታ ላይ ሐሜት ይነሳል ናልኝ ሲነሳ ለዚህ እኮ ያበቃን ሸይጣን ነው ይላሉ አላህ ደግሞ ሸይጣንን ይልኳል ምንድነው የምትሉት ይላል ሸይጣን ይሄ ፈጣጣ እኮ ምንድነው የምትሉት ይላቸዋል وقال الشيطان لما قضي الأمر إن الله وعدكم وعد الحق ووعدتكم فخلفتكم الله حقيقة يهونا الكدان قبطول لك قرآن ستاج مسلمنا ستاج نبي ستاج تكتلوا أنا جنة علانا أيوة كل الكدان قبطول لك إنه يوشت الكدان قبطة إن أنتن أتاللكم من يميقر من غير الله أنك إن أنت كو أيوة يكادا كت الله إنه إنك يكاد كت إن أنت نو من يصدقنك الله إن أنت يكادا كت الله إنه يكاد كت إن أنت أيوة فلا تلوموني ولوموا أنفسكم بزاريو كان إنين ما مات تشلون كفلقا شو راساتشو ما مات تشلون إني وعدتكم وخلفتكم يوشت قال كدان قباه الله بسيط قال كدان قباه الله ببر قال كدان قباه الله بدولار قباه الله بستاديوم قباه الله سمع أنت أيوة فيلم تكرايت بيت وصلة ست ملكت جماعة تافر سوي أهون أنت شيطان من أرجينه متلو باهون تفرار ميالو بدني أنت كسر عدل مدي دفارو تشالو يسكس فيلم قصتو إبيتاچو يدو مياو سوو تشالو عشيطان من إني بشكوترو دي أسلقتكو يزانكت عفر بلانا أسكدركو أيوة سوو تشالا ينم بلا بيبوتاو لك عندال بيرغو سيتي إذا ستزور إني أسكدركو مسلم ወንድሞችን አሳልፈ ለካፊር ሲሰጥ እኔ አስገደልኩ በጠመንጃ ነው ያስኩ ምን ብዬህ ነበር አላህስ ምን ነገረ አድዊ ወአድውኩም ፈተخذوا عدوا ጠላቴ ነው ጠላታችሁ ነው በጠላትነት ያዙልኝ የሰው ትዳር ስታፋታ ሰውና ሰው ስታደባድብ በሰው ህይወት ውስጥ ስትገባ እኔ አስገደልኩ قطافي ما أنا بمصرخكم وما أنتم بمصرخي طيبوا الله بني إسرائيل أنت تطيقوا بنا أنت إسرائيل يا لطيب إني كفرت بما أشركتموني من قبل أيوة هو الله كداتون ده ديناتون تذكروا يا درقواتون أنا من أريني كوا مشركين دلهم سلا إله إلا الله يكن الله لا تتنقوا يا كان أن أنت ناسكار كواتشو مدرك أطافي هو النتارة يقولوا لي دكم كنت بتشيل لما قبات مسألة نا كما بان الله نجار آمين يكفاو نقرقن ما عنده بلين قبالي الله يغفر لمن يشاء ويعذب من يشاء نقرقن مسلم وندمنا سالفك سلطة الله يتوب هاي لكهم الله يطبقنا ከዛስ በኋላ እንደዚህ የደከምኩት ለምን መስሎሃና እንጂ ንግባ ያ ኢኽዋኒ ፊላህ ምን ነካችሁ እናንተ እንዲህ አይነት ጠላት ተስቀምጦብናል ሌላ ላምጣልህ ኢማም ሐሰን አልበስሪ ረዲየላሁ ዐንሁ መንገድ ላይ ሲሄዱ ሸይጣንን አዩት መቼም ከራማ ያላቸው ሰዎች ከራማ ነው የሚባለው አዳምጥ ከረሱል በኋላ ሰለላሁ ዐለይሂ ወሰለም ከረሱል በፊት እስከ አደም ድረስ ያለው ሙዕጂዛ ይባላል በአማርኛ ቋንቋ ተአምር ነው የሚባለው ከረሱል በኋላ ሙዕጂዛ የለም ከራማ ነው ያለው ከራማ የሰጣቸው ሰዎች ሞልተዋል ስለዚህ ከራማ ያላቸው ሸይጣንን እንዳናየው ነብዩ ዱዓ አደረጉ አቅባህ الوجه አስቀያሚ አስጠልታ ስለሆነ ስታየው ደንግጠህ ትሞታለህ አትችልም እንኳን ሸይጣንን የወንዝ ዳር ጅኒ ማየትም አልተቻለም ነው ቴሌቪዥን ይጀምሩ እንጂ አንተ ደግሞ እንደዚህ አይነት ነገር ማን ያሳየው ገበናን ካየህ አነሰ እንደ ሰው ለሰው አይዲዮል ሾው ካየህ እዛው አቦትህ አላል እዛት ተገናኝታችሁ የለም አይዋ ዛ ለከነኛ ቀም ያንን ፕሮግራም ስትመለከት 20 ደቂቃ ግን ቁርአን ለመቅራት ጊዜ የሌለ ሰው ከናል አንድ ፊልም መጣ ሲባል ግን እንግዳ በግ ይመስል ፍጥጥ ንቅንቅ እንኳን አትል ስራህን እየነገርኩ ነው እንድትስተካከል አይዋ ቁርአን ስታነበው ግን በስሜት አላነበብኩ ያሲን والقرآن الحكيم انك
መቶ ሜትር የምትሮጥ ነው የምትመስለው። አይዋ ቁርአን በጥንቃቄ የሚቀራ ነገር እና ኢማሙ አገኙትና ሐሰን አልበስሪ ሶስት የስጋ ቤት ይሄ መንጠቆታ ቃላል የስጋ መያዣ የስጋ ሲነሳ ጆሮ ያ ሐፍዝ የሰላም መንጠቆ ይዟል። ምንድነው ይሄን ያስከው ያመልዑን አንተ መርገምት አሉት። ሹፍ ይሄኛው ዱንያ ነው አለ፣ ሁለተኛው ሴት ነው አለ፣ ሶስተኛው ገፍላ ነው አለ። ከሶስቱ በአንዱ የሰው ልጅ አላጣም አለ። አንደኛ ወይ በዱንያ ወጥሯለሁ አለ። ያ በዱንያ የተወጠረው ሰውዬ ሱቢ ሰላት አያቆም። ምናልባት አላህ ከፈቀደለት ዙሁር ሊሰግድ ይችላል። አስር ግን ወደ 12 ሰዓት አካባቢ መግሪብና ኢሻ እንጃል ገንዘቡ ቢዚ ያደረገው ሰው በሰላት ጉዳይ ማለት ነው ነገ የሚቀሰቀሰው ከቃሩን ጋር ከኡበይ ኢብኑ ኸለፍ ጋር ነው የሚቀሰቀሰው። ስልጣኑ ሰላት አላሰግድ ያለው ሰው ያለ ከሆነ ደግሞ አይዋ ከነ አቡ ጀህልና አይዋ ከነ ፍርዖን ጋር ይቀሰቀሳል። ስልጣን ገንዘብ ስራ ከሰላት የሚያዘናጋ ከሆነ ዱንያ ላይ ጀሃነምን እየተፈራረምክ ነው። አይዋ ዱንያ ላይ ጀሃነምን እየተፈራረምክ ነው። أي العمل أفضل يا رسول الله صلى الله عليه وسلم صلى الله عليه وسلم مرت سرا نقرن يا رسول الله صلى الله أيوة إيمان بالله وتصديقا برسوله. أي العمل أفضل يا رسول الله كسرا مرت سرا نقرن الصلاة على وقتها صلاة بوقت مسجد እየሰራህ ነው አዛን ሰማ ስራውን ስቶፕ ታረግና ወደሚመለከት ክፍል ትሄዳለህ። የሚገርም ነገር ነው። የሞባይል ጥሪ ለማንሳት ፍጥነትህን ይው አዛን ግን አላህና ብሎ ሲጠራ ቆይ ይደርሳል የምትል استغفارنا توبة أرجنا أستكاكل. كل بني آدم خطاء وخير الخطاء التوابون. جنزبه عزاك رجه صراح عزاك رجه. يا أيها الذين آمنوا لا تلهكم أموالكم ولا أولادكم عن ذكر الله ومن يفعل ذلك فأولئك هم الخاسرون. እናንተ ያመናችሁ ሰዎች ሆይ አይዋ ሚስቴ ልጄ ድርጅት ሱቅ ስትል ከቁርአን ቂራአት ላይ እንዳትዘናጋ ከቁርአን ቂራአት ላይ ከዚክር አላህ ላይ የተዘናጋ ከሆነ فأولئك هم الخاسرون. የዱንያና የአኺራ ኪሳራ እንዳይገጡ አንድ ሰው የዱንያና የሞት እኮ የእድሜ ጉዳይ አይደለም እኮ ይኸው የ120 ዓመት ሽማግሌ ያለ የ20 ዓመት ጎረምሳ ይወስዳል። غفላ ማለት አይዋ በቸልተኝነትና በግዴለሽነት ውስጥ ያለ የሰው ልጅ አፈፋ አድርጌ አስይዘዋለሁ አለ። እንዲህ አይነት ጠላት ተስቀምጦብናል። የሚገርመው ነገር ደግሞ መሳጅዶች በሙሉ በዚህ የተሞሉ ናቸው። አላህ ነፃ ያድርጋቸው። አሁን እንግዲህ ወደ አንድ ነገር እንምጣ። ሸይጣን ከጀነት ይወጣው በምንድነው? መስፈርቱ ሁለት ነው። አንደኛው ሒስድ ነው። በሐሲዶች ላይ ደግሞ ድል የምናገኝበት ጊዜ አላህ ያርጋ። ሐሲድ ሰው አይወልህ እንደ 45 ብር ኳስ ፈንድት ትላለህ እንጂ አንተ እንደሆነ ከፈለክ ይውልህ እንደ አርጋው በዳሶ በጭንቅላት ተገልብጠህ ስገድ አላህ ላይቀበልህ። አትድከም وها تبلاش هدو بله. أيوة الحاسد لا يفلح إذا فلح لا يصلح. شيطان كجنة يوطابت مسفرت سلوهنا حاسد سو جنة لما قبات مقام بياسب ليلا يسد ستور جهنم ساينور بتايكا أعلم نقراتك بمولي يتيازو بحسننا يدلو بحسننا الله زاري فتواه آمين لا يفتح حسن كورو حسن ሁለተኛ ሰላት የማይሰግድ ሰው አይዋ ጀነት ለመግባት እንዳያስብ። ለምን? የጀነቱ በር መክፈቻ ሰላት ስለሆነ ነው።
ምን ያህል ከሸይጣን ጋር እንግዲህ የተለያየ ነውኛ ወይስ አብሮን ነው ያለው አላህ ነው ነገ ያሲንን ቀርታል ታውቀዋለህ وامتازوا اليوم ايها المجرمون ስንት ጊዜ ነው የቀራው ነገር ግን ንገረኝ እስቲ وامتازوا اليوم ايها المجرمون እናንተ አረመኔዎች ረህመተ ቢሶች አይዋ እስቲ ዛሬ ከኔ ፊት ገለል በሉ እናንተን ለማነጋገር ጊዜ የለኝም ይላል አላህ ألم أعهد إليكم يا بني آدم أن لا تعبدوا الشيطان إنه لكم عدو مبين سنتينو طلاتاችሁ ነው ብዬ የነገርኳችሁ እርስ በርሳችን በሕስድ ከመተያየት አላህ ልጅ ያውጣል ሸይጣን ነው በሰው ላይ ንቀት አታምጣ አሚር المؤمنين عمر بن الخطاب رضي الله عنه ነግረውናል አንድ ሙስሊም ወንድሙን በንቀት አይን ያየው ከሆነ አይዋ የ80 ዓመት ኢባዳ የለው ማንንም አንጠላም ሁሉንም እንወዳለን ሙስሊም እንዳለን ማንንም መጥላት አትችልም እንጂ ሰውን ስለመግባሩ መጥላት ትችላለህ ሰውየውን ግን መጥላት አትችልም ያላህ መخلوق ነው እገሌ ይደብረኛል እገሌ ያስጠላኛል የምትል በሙሉ ኢስቲግፋር ታረጋለህ አታደርግ አንዳንዱ ደግሞ ደፋር ነው አይዋ ይሄ ደግሞ የማን ነው አስቀያሚ ይላል አረ አንተ ቆንጆ ነህ እስቲ ምላሳችንን መጀመሪያ አደብ እንስጥ አይዋ ሸይጣን ታዲያ በኢንተርቪው ላይ ሲጠየቅ አይዋሽም እንዳንተ ቀባጣሪ እንዳይመስል ሰለላሁ ዐለይሂ ወሰለም ሸይጣን ምን አሉት አይዋ ምን አለ አንድ ጊዜ ሙእሚኖችን አለ አይዋ ማክፈር ባልችልም ሙስሊሞችን ማክፈር ባልችልም እንዳይግባቡ ማድረግ ግን ይችላልሁ እንግባባ ሸይጣን ለعنቱላህ አለይህ በዱንያ ላይ በጣም የሚያበሳጩ ሰዎች ሁለት ናቸው አለ አንደኛውማ መቼም መግደል ያላህ ሆነና ነው እንጂ አንቄ በገለው ደስ ይለኝ ነበር አለ ምን አይነት ሰው ነው አሉት ሲሰድቡት መልስ የማይሰጥ ሰው በገለው ደስ ይለኝ ነበር አለ እሱ እኔ እዛ ነገር ጭር ያለው እሱ ዝም አላለ በቃ ሽካራ ቆሞ ማለት ቢዝነስ ሲሰድቡት ዘም الله نقولنا وعباد الرحمن يمشون حولا في الأرض فلما خاطبهم جاهلون فقالوا سلاما الله የኔ ባሪያዎች ነው ያለው እኔና አንተን አይደለም የኔና አንተ ግን የሱ ባሪያዎች ምን ሆነ አላህ ያርጋል የኔ ባሪያዎች መልእክታቸው መንገድ ላይ ሲሄዱ ሰው ከሰደባቸው መልስ አይሰጡም ማለት አሰላሙ አለይኩም ብለው ነው የሚያልፉት አለ መልስ የሰጡ ከሆነ ግን የኔ ባሪያ አይደለም አይዋ አንድ ሰሃባ አንዱ በጣም መጥፎ የሆነ ብልግና ነውር ነገር ሰድቧቸው ሳይው ሰሃባዎቹ ሰይፍ አውጥቶ ሊቀነጥሱ ተውተውታል ስማ ወንድም ያሁን አንተ ከምትሰድበኝ በላይ ነው የኔ ወንጀል አላህ ፊት የምትጨምርልኝ ነገር አለ በማግስቱ ቀይ ካባ ገዝቶ ሀዲያ ላከለት ምንድነው አለው ትላንት ነው አልክልኝ ውለታ ያ ሐፊዝ ያ ሰላም ኢማናችን ሙሉ አላህ ያርገው ኢማን ጉዳይ ነው ተመልከት አይዋ ሌላው ደግሞ ማነው በጣም ሐሪፍ ጀለስ አለኝ ያለ ሸይጣን ፈትሽ ያ ዛሬ ራስሽን ፈትሽ በጣም ተመጀመሪያ ሚስቴ የወለድኩት አንድ በጣም አይለኛ ጀለስ አለኛል ምን አይነት ሰው ነው አሩት የሚያኮርፍ ሰው የሳቀው ስላለበት ነው የሚያኮርፍ ሰው በጣም ይመቸኛል አለ ከተመጀመሪያ ሚስቴ የወለድኩት ነው አለ ያ አኩርፎ ቤት 3 ቀን ምግብ አይበላ አይወጣ አይገባ ተነፋፍቶ ቁምሳጥም የቤት ገብቶ አይናገር አይጋገር አቡነ ጴጥሮስ አው ኩርፊያ በእስልምና ውስጥ ክልክል ከዛሬ ጀምሮ እኔ ሰውን ማኮርፎ በቁርአንና በሐዲስ ነው አንተስ እንዴት በገንዘብና በሴት ታኮርፋለህ ስሜት አይደለም እንዴ የግል ስሜት አይደለም የግል ስሜት አይዋ ከንግግር የምጠላው አለ ሸይጣን ከንግግር በጣም የሚያስጠላኝ አላሁ አክበር ነው አታረቡም እንደ ሸይጣን መጻፍ አይነ ነገሩ እዚህ ጋር ዘመዱ ናቸው አልግድ ጋዜጣ አንብብለት አንተ ብቻ ቲቪ አንብብለት አላሁ አክበር የሚባል ንግግር አልፈልግም ማለት የአላህን ትልቅነት ስለሚያውቅ ነው ሌላ ደግሞ አመጣልሃለሁ ሰሉ ዐለ ረሱል በአዱኛም በአኺራም ሁስነል ኻቲማ አላህ ይስጠን በአዱኛም በአኺራም አላህ ይጠብቀን አንዳንድ ሰዎች ራሳቸውን ያጠፋል
በመርዝም በሽጉጥም ራሱን ሰቅሎ የሚያጠፋል ነገ በአኺራ አላህ ፊት ይቀርባል ባሪያዬ ምን ሆነ ነው ይላል አላህ በዱንያ ላይ ነፍስን ያወጣው ሸይጣን አሳስቶኝ ነው ሸይጣን ይጣራና የታባክ ነው የምታገኘው ካበለ ቤት ነው ወረዳ ቤት ነው የተሰቀለ እንደ ዱንያ ላይ ምትዋሽዋዙ አሁን ደግሞ አላህ ፊት ተቀባጥራለህ የት አይተኛል ወይ ማስረጃ ህጋዊ ነው ወቀው ህግን በጣም ያውቃል ቁርአን ሸሪዓን በጣም ያውቃል የት ነው ያየህ ይሄው ቁርአን ላይ ተቀምጦልሃል ይሄ ንግግር وإذ قال الشيطان للإنسان أكفر فلما كفر قال إني بريء منك إني أخاف الله رب العالمين سوون أوبسايت ما سقباتي شو أي قبام ما يقبام وانت لا تتنقل قبل سنتك ميزايتال كلر عين الكلر اندال عنده أنا أكبر أدب أرجع كتبت مساعدنا هذا الله اللهم اعز الاسلام والمسلمين آمين. اللهم اعز الاسلام والمسلمين اللهم انصر الاسلام والمسلمين آمين. واحمي حوزة الدين برحمتك يا ارحم الراحمين اللهم اهلك الشرك والكفرة اجمعين اعداءك واعداء الدين ودمر اللهم المنافقين والملحدين اللهم اطمس على اموالهم واشدد على قلوبهم يا قوي يا متين يا رب العالمين مسجدوቻችን በሙሉ ኑራቸው የሚመለስ አላህ ያርጋ يا رب العالمين መስጊዶች በሙሉ ከሙናፊቆች የሚነጹ አላህ ያድርግ መስጊዶች በሙሉ ዒባዳ የሚሰራባቸው ሰሃባ የሰራው ዒባዳ የሚሰራባቸው አላህ ያርጋው ربنا اننا ظلمنا انفسنا وان لم تغفر لنا وترحمنا لنكونن من الخاسرين በኋላ ስንወጣ እዛ ቦታ ላይ ሁላችን ሰደቃ ነው ግልጽ አይደለም እንዴ ያቅማችንን እንተባበር ሙስሊም ነን ኢንሻአላህ ወደደ ሁለት ቂም እንደሆነ አንዱ መስጠት ያ ረብ العالمين ሰይጣን ሰጣት ቋጥር ምን አይነት ነው ሰጣት ይሰጣል ስለዚህ ሙስሊም ሰጪ እንጂ ሌላ አይደለም ربنا تقبل منا انك انت السميع العليم يا رب العالمين በዚህ መውሊድ ደግሞ يا رب العالمين ايوه ሙስሊሙን ያካበበ ሙሲባ በሙሉ ይነሳ አላህ ያርጋው ሙሲባውን ራሱን ወደ ነስር አላህ ይለውጠው ኢነከ አላ ኩሊ ሸይን ቀዲር ኢነከ አላ ኩሊ ሸይን ቀዲር ኢነከ አላ ኩሊ ሸይን ቀዲር ያ ረብ العالمين ሙናፊቆች ደግሞ ነጃ አላህ ያውጣ ያ ረብ العالمين ያ ረብ العالمين በሐቅ ላይ የምንቆም ሰዎች አላህ ያርጋው ሐቅንም የምንቀበል አላህ ያርጋው ሐቅን ተቀባይ አላህ ያርጋው ሐቅን የማንቀበል ከሆነ ልባችን ላይ አይዋ ልባችን ጨጓራና ሳምባ ሆና ትቀራለች يا رب العالمين يا رب العالمين لا اله الا الله محمد رسول الله صلى الله كذي መንገድ ውጭ መጣ አቃጥራለሁ የውሸት መሰክራለሁ የሚል አላህ ያዋጣው يا رب العالمين شهادة الزور የውሸት ምስክር ዱንያ ላይ ጀሃነምን መፈራረም يا رب العالمين ማን ላይ ነው የምትለው ማን ላይስ ነው የምትመሰክረው يا رب العالمين الله ينسلنا والله الله انستو بنصر من نغنن الله يرضى رب اغفر وارحم انت خير الراحمين اللهم انا نسالك من كل خير ما سالك من نبيك محمد صلى الله عليه وسلم ونعوذ بك من كل شر ما استعاذ من نبيك محمد صلى الله عليه وسلم وانت المستعان وعليك البلاغ ولا حول ولا قوه الا بالله العظيم اللهم صل وسلم على سيدنا محمد وعلى ال سيدنا محمد صلاه تنجينا بها من جميع الاحوال والافات وتقضي لنا بها جميع الحاجات وتطهرنا بها من جميع السيئات وترفعنا بها عندك على الدرجات وتبلغنا بأقصى الغايات من جميع الخيرات في الحياة وبعد الممات إنك تحق الحق وتبطل الباطل إنك على كل شيء قدير والباطل زاهق حاكن حق بما أدرك باطل بما أدرك كأنت بستكر ما نملم يا الله ليس كمثله شيء في الأرض ولا في السماء وهو السميع العليم يما يتنيا يما ينكلفا يما يدعلا يما يرسى يما يغفل
الذي لا ينسى ولا يموت موت ما يغنيو جيتا يا رب العالمين زاري حقول مي فرد الله يرجع آمين فرد كلاي مي مت الله يرجع رب اغفر وارحم وانت خير الراحمين ربنا تقبل مننا انك انت السميع العليم وتب علينا يا مولانا انك انت التواب الرحيم فان كان صوابا فمن الله وان كان خطا فمني ومن الشيطان والله ورسوله منه بريئان واخر دعوانا الحمد لله رب العالمين صلاتنا دعاءنا اندان الزناقه بحق سبحان ربك وسلام على المرسلين والحمد لله رب العالمين اللهم صل السلام عليكم ورحمه الله وبركاته